ያጎትህን ልጅ ልታገባ ትችላለህ፣ ያክስትህን ልጅ ልታገባ ትችላለህ። ይሄ ሰባት ዘር ለምን ሰባት ዘር ከየት እንደመጣ አላውቅም። ምናልባት ከናያ አንቶኒ ይወራ ይሆናል። ያው እኛ ለው ደኸሉ ጁሕረ ضب ለደኸልቱሙህ ነው። እነሱ ያሉት ሰባት ካሉ ሰባት፣ ስምንት ካሉ ስምንት እያለ ስለምንሄድ ነው እንጂ ሰባት የሚባል ነገር የለም። ዓሊይ ብኑ አቢ ጣሊብ አቡ ጣሊብ ብን ዓብዱልሙጠሊብ ናቸው። ሙሐመድ ብን ዓብድላህ ብን ዓብዱልሙጠሊብ ናቸው። የረሱልና ዓለይሂ ሰላቱ ወሰላም ልጅ ፋጢማን ማን አግብተዋል? ዓሊይ አግብተዋል። የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። አራት ወንድ አራት ሴት ማግባት ጤናማ ነው ብለሽ ታምኛለሽ? አላምንበትም። ስለዚህ ስህተት ነው። ስህተት ነው። ለእኔ ስህተት ነው። ለሌላው አላውቅም። ይሄን በማለትሽ ብቻ ከእስልምና እንደምወጪ ታውቂያለሽ? አውቃለሁ። ምክንያቱም አላህ ነው ያዘዘው ተብሎ ስለሚታመን በደንብ አስተውሉ። ባይዘይ እንደ ቀልድ እንዳታዩት። አራት ማግባት ትክክል አይደለም ስህተት ነው ብሎ ማለት ከእስልምና ያስወጣል። ምክንያቱም አላህ ነው ያዘዘው ተብሎ በቁርአን ውስጥ የመጣ ስለሆነ እንደዛ ስለሚታመን አላህ ያወረደውን እሱ ያዘዘውን አለመቀበል ክህደት ነው ተብሎ ስለሚታመን ማለት ነው። ክደት ነው ተብሎ ይታመናል። ሰው አላህ አራት አግቡ ብሎ አልቀበልም ማለት ክደት ነው። አንቺ ግን እንዳታደርጊው። አንቺማ ክርስትና መተሽ በተክሊል ነው ወላ መንደርሽ? አዎ እኔም እንደዛ ነው የምፈልገው። ያ ግድ ነው። ጤናማ አይደለም። ጤናማም ይሄንን እንዳትቀበይ እንደዚህ አይነት አስተምሮ በተክሊል ደግሞ ለማግባት ድንግል መሆን አለባት። እፎይ ሰላም ነው። እፎይ እንዴት በተክሊል ለማግባት እኮ እኔ ጋር ነው ድንግል መሆን አለባት። ቆይ ማጋ ነው እኔ ጋር ነው አውራት ይኸውልህ እፎይ እንትን እኛም ያንተ ተማሪዎች ተከታታይ ነን። በጣም ነው የምንወድህ። እግዚአብሔር ይጠብቅ፣ ጸጋውን ያብዛልህ። ለክርስቲያን በውስጥ ጽፌለታለሁ። እሱ ለአንተ ይነግርሃል። እዚህ ጋር መናገር የማልፈልገው ነገር ስላለ ነው። እሺ ያዩ ጓደኛ ያንተ ውጤት ከእግዚአብሔር ጋር ክርስቲያን ናቸው። ኦኬ እሺ መልካም እና ለፍተ ውጤቴን ማየት በጣም ደስ ይላል። ብቻ ገብቶ ካላ እሺ በቃ ወደ ጥያቄ ኦኬ በርቱ። እሺ ሱብሃንአላህ። ክርስትና ላይ አንተ መቼ ነው የምታስጠይቀው? አንተ እኮ የራስህን ቢና ያርጋ ነው ወጣው ምን አልከኝ? ታፍራለህ እንዴ? ለምን ማፍራ? አሁን ምን አልሽ? አሁን ማንኛው ነው እያወራለሁ? ሚዩት ናቸው ሁሉም፣ ማይካቸው ሚዩት ነው። መሐመድ ነህ? ማንኛው መሐመድ ነህ? መሐመድ ነህ? ሚዩት ነህ። እስቲ አሁን ማይክን አንሳ። ለኔ የሚታየ ሚዩት ነው። ከስር ላይ ሰማችሁ ይችላል። እስቲ ደግማ አንሳው። ማይክን አንሳ እስቲ አሁን። ኦኬ ኔትወርክ ይሆናል። ሚዩት ነው ለኔ የሚታየኝ። ኦኬ ኔቨር ጊቭ አፕ አይ ቲንክ እንደዛ ነው የሚለው። ኔቨር ምን ነው የሚታየኝ? ኔቨር ጊቭ አፕ። ሰላም እንዴት ነህ? እንኳን ደህና መጣህ። ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ ክርስቲያን ማግባት ይቻላል በእስልምና ወይንስ አይቻልም? አይቻልም። ኦኬ አይሁዶችንስ? በእስልምና አላመና ማግባት አይቻልም። ኦኬ ስለዚህ ሁሉንም ማግባት አይቻልም። ሙስሊም ብቻ ማግባት የሚቻለው እኮ። ኦኬ ሱራ 5:6 ነው ሲያን የፈሰረልን ክርስቲያን ክፈትለት። አልመይዳ የማዕድኑ ምዕራፍ 5:5 እስቲ ይሄንን ክፍል ፈሰረልን። ምን በአማርኛ ተጽፎ የለም እንደምን ችግር አለ? አንብባ።
የመጽሐፉ ሰዎች የሚባሉት እነማን ናቸው? ማለት የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? የሚባሉት እነማን ናቸው? ቁርአን ላይ ምን ለማለት ፈልጋ ነው? ኧረ ጉድ! እኔ ምን ማለት ፈልጋ እኮ ምን ለማለት ፈልጋ ነው? የመጽሐፉ ሰዎች የሚባሉ አሉ ቁርአን ውስጥ ኔቨር ጊቭ አፕ ሜቢ ካልተማርክ። የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች ናቸው። አሁን ሰረዳ አሁንስ ገባ። የመጽሐፉ ሰዎች ኦኬ። መሐመድ የመጽሐፉ ሰዎችን ጠይቅ የተባለው የትኞቹን ነው? እስኪ ለማለት ተፈለከውን በግልጽ አድርገዋ። ቅድም ያወራ ስለ ማግባት ነበር። አሁን ወደ መጽሐፍ ማግባት ምን? ኦኬ፣ እነን አንብበው። እሺ አንብበው። እሺ አምጥታችሁ የለም እንደምብውት ክርስቲያን ቀጥል። እኔ አደከመኝ፣ አፍራበኝ። ላምብብለት መዳረቅ ነው የሚሆነው። ላምብብልና እንዴ እናስረዳህና ያ አይሁዶችና ክርስቲያኖችን ማግባት ይቻላል። ሱረቱል ማኢዳ ቁጥር 5 ላይ ምን ይላል? ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያን መጽሐፉን የተሰጡት ሰዎች ምግብ ለእናንተ የተፈቀደ ነው አለ። የመጽሐፉ ሰዎች ምግብ ለእናንተ የተፈቀደ ነው፣ ምግባቸውም ለእነርሱ የተፈቀደ ነው። ከምዕመናት ጥብቆቹም ከእነዚያ ከእናንተ በፊት መጽሐፉን ከተሰጡት ሴቶች ጥብቆችና ዘማውያኖች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው ይላል። እነማን? መጽሐፉን ከተሰጡት ሴቶች፣ እነሱን መህሮቻቸውን ሰጥቶ ማግባት ይቻላል። መጽሐፍ የተሰጡት ደግሞ የተባሉት አይሁዶችና ክርስቲያኖች ናቸው በቁርአን ላይ። ስለዚህ አይሁዶችና ክርስቲያኖችን ማግባት ይቻላል። ነገር ጊቫ የቱ ጋር ነው እንደዛ የሚለው? ይሄው መጽሐፉን የተሰጡትን ሴቶች መህሮቻቸውን ሰጥታችሁ ማግባት የተፈቀደ ነው። የቱ ጋር አለ መጽሐፉ? የተሰጠው መጽሐፍ እነዚያም መጽሐፉን የተሰጡት እንዲህ በኢየሱስ የተሰጡት እነማን ናቸው ነው? አይሁድና ክርስቲያኖች። የቱ ጋር አለ እንደዛ ነው? አይ ራይት። መጽሐፉ የተሰጡት ለማን ነው? እሱ የመጽሐፉ ሰው የሚባሉት እነማን ናቸው እኮ? የቱ ጋር አምጣው እንደዛ ነው? እነማን ናቸው? እሺ እነማን ናቸው ብለህ ነው የምታምነው? የጠየቅኩህ መልሰህ ትጠይቃለህ። እነማን ናቸው ብለህ ነው የምታምነው አንተ? እነማን ናቸው? መጽሐፉ ያለቻቸው መጽሐፉ የሚያነቡት እነማን ናቸው? የቱ ጋር አለው ነው ያልኩህ። እኔ መልሰህ እየጠየቀኝ እኮ ነው። ኦኬ፣ ሙስሊሞች አይደሉም ግን አለ። እኔ ጠየቅኩህ እንጂ ምን ታዞራለህ? አምጣና ይሄ ናቸው በለኝ። በቀራ 113ን ክፈትልህ። ክርስቲያንና አይሁዶች ናቸው መጽሐፉ ባለቤቶች። መጽሐፉን የሚያነቡ መጽሐፉን የሚያውቁ መጽሐፉ ባለቤት የሚባሉት አይሁድና ክርስቲያኖች ናቸው። ሜቢ ላምብብልሽ። እነርሱ መጽሐፉን የሚያነቡ ሲሆኑ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ፣ ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ ብሎ ይናገራል። ስለዚህ እነዚህ አይሁዶቹና ክርስቲያኖቹ ምንድናቸው ማለት ነው? መጽሐፉን የሚያነቡ ናቸው። ቅድም የከፈትኩልህ ሚስቶቻቸው ማግባት ይቻላል የተባሉት የነዚህን የሃይማኖት ባለቤቶች ሴቶችን ነው ማለት ነው። ስለማንበብ ነው። ገባህ? ቀጥል ምን ማለት ነው? የሚያነቡት መሐመድ ደግሞ አያነብም። የመጽሐፉ ባለቤት አይደለም። ሱራ 10 94ን ክፈትለት። የትም አታመልጠኝ። ላሳያ የመጽሐፉ ባለቤቶች መሆናቸውን ላሳይ። የማይሆነው ነው እንደምታግዳቸው። አውሽው መጽሐፉ የሚያነቡት ባለቤቶቹ እንደሆኑ ከአንተው መጽሐፍ ላንብብልህ። ወደ አንተም ካወረድ ነው አንብብ፣ አዳምጥ። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ከሱ በፊት መጽሐፉን የሚያነቡት እነማን ናቸው? የለም እዚህ አይሁድ ክርስቲያን የሚባል ነገር የለም። እዚህ ጽሑፍ እነማን ናቸው? መጽሐፉ የሚያነቡት? ይሄም ሌላ መጽሐፉ የሚያነቡት እነማን ናቸው? ያኛም ሌላ መጽሐፉ የሚያነቡት እነማን ናቸው?
የተለያየ ነው። ይሄም ሌላ ግልጽ ነው። እነማን ናቸው መጽሐፉ የሚያነቡት? ሙስሊሞች ናቸው የሚያነቡት። ሙስሊሞችማ ምን መሐመድማ አያነብም እኮ መሐመድማ አላወቀም። መሐመድ ራሱ ጠይቅ እየተባለ ገና ነው። ክርስቲያኖችን ጠይቅ እየተባለ ነው። አንተ ነገር የታወቀ ነው። ችግር የለውም። አዳምጥ አስተምሬ ልላከ ምንም ስለማታውቅ ፕሊስ አዳምጥ። እሺ መሐመድ ቢጠራጠር ማንን ነው የሚጠይቀው? የክርስቲያን መጽሐፍ። ኦኬ ኔቨር ጊቭ አፕ። መሐመድ ቢጠራጠር ማንን ነው የሚጠይቀው? እዚህ እኮ ጠይቅ ምናምን የሚለው ይሄ ሌላ ነው። ቅድም አሳየኝ። 3 ቦታ እኮ ነው አሳየኝ። የመጽሐፉን ባለቤቱ ይጠይቅ ፕሊስ። በዚህ መጠን ነው ሴጣን የተጫወተባቸው። ከስር ያላችሁ በደንብ አስተውሉ። በዚህ መጠን ሴጣን ስለተጫወተባቸው በደንብ እኔ ፖለቲካ ሰራባለሁኝ አንተ ፖለቲካ ሰራለሁ ስትል መሀይም መሆናችሁን በደንብ አድርጌ ያሰጣውና ከስር ያሉት ይማሩባችኋል። ሎክ በደንብ አስተውሉ። ቆይ ኬጂ ተማሪ እንኳን የሚረዳውን አልረዳም ብለህ ጊዜ ለመግደል ስትጥር ከስር አይምሮውን ለሚጠቀም አትረብሽ። ጊዜ እሰጥሃለሁ ታወራለህ። አትረብሽ፣ ጊዜ እሰጥሃለሁ ታወራለህ። አትረብሽ፣ ጊዜ እሰጥሃለሁ ታወራለህ። እባክህ አትረብሽ። ቆይ እሺ፣ አውራና ጨርስ። አውራ። አንተ እኮ የፈለግከውን እዚህ መታ በማያክ ሰው የፈለግከውን አውርተህ ማውጣት ትችላለህ። የተለመደ ነው። ሰው ሀሳቡ ላይ አውራ። መጽሐፉ ላይ አውራ። እንደማያወራ እዩት። የተለያየ መጽሐፉ ላይ አውራ። አይሰማም ነው መጽሐፉ ላይ አውራ። ይሄንን መጽሐፉን የሚያነቡት እነማን ናቸው? ይሄ እሱ የሚለው ሌላ ነው። መልሳ አምጥታ አሁንም ሌላ ቦታ ያሳየኝ እኮ ነው። በቦታው ጨረሰው። ይሄ አውዱ ሌላ ነው። በዚህ እንደዚህ የሚለው ነው ብለን ነገር ጨርስልኝ። አሁንም ዘላ ሌላ ቦታ የት ሌላ ቦታ ሌላ ነገር ሊያስተምሩ ይችላል። ምንድን ነው የሚያወራው ሰውዬ? በአንተ እንትን ነው እንዴ? በአንተ ጭቅላት ነው እንዴ እንትን የምታደርገው? እስኪ አንብበው። አይሰማም ነው? ይሰማል፣ ግን ሌላ ነገር አታውቃቸው። ግን ሴጣን እንዴት እንደተጫወተባቸው። ሴጣን የተጫወተብህ በአንተ ነው። እኔን ተወኝና እስቲ መጽሐፉ ላይ አውራ። አምላኩም ጨምሮ ማለት ነው። ተራራ እንትን አደረገው። ችግር የለውም መታወቅ ነው። እኔ ያልኩህ አሁን ይሄን እንትን አሁን የምታሳይ ሌላ ቦታ ነው። አሁንም መልሰህ ደግሞ ሌላ ቦታ አምጥተህ ያሳየኸኝ ነው። በአንድ ቦታ ጨርሳ አሳይ። ቁርአኑ ራሱን የቻለ እንትን አለው ነው። ክርስቲያን አንዴ ለኔ አንብበልኝ፣ እኔ ልመልስ ከይቅርታ ጋር። ቆያዩ አንዴ። እንግዲህ ምን ትሉታላችሁ እንደዚህ አይነት ሰው? አረ ምንም የሚባል ነገር የለም። እኔ ግልጹ እየነገርኩህ። እሺ ሚዩት አድርግ፣ በቃ ሚዩት አድርግ። እኔ በእናንተ ጭንቅላት እኮ 1000 ዓመት እኔ ተኝቼ ስነቃ ራሱ እንደናንተ አይነት ንፍጥ ጭንቅላት አይኖረኝም። ኤኔስ ቁርአን በቁርአን ይፈሰራል። የመጽሐፉ ሰዎች ፕሊስ ሚዩት አድርግ፣ በቃ ተጠየቀ። አንተም በቃ ይበቃል። ሚዩት አድርግ። ማጠየቅ እኮ አይፈልጉም እነሱ እስልምና ለማቆም። በእናትህ ሚዩት አድርግ፣ በቃ ሚዩት አድርግ፣ በቃ ላውራበት። አሁን እድል ሰጠው አይደለ? መጽሐፉ ላይ አወራርኩ ማውራት አትችልም። ወደ አንተ ካወረድ ነው በመጠራጠር ውስጥ ብትሆን ከአንድ በኩል አምጣ ያልኩህ ነው። መሀል ገብታ ሌላ ቦታ ያሳየህ። በእናት ነብይ የተናገረው እዛም የተበጣጠሰ ነው። ነብይ እስቲ ፕሊስ አዳምጥ። ቁርአን በቁርአን ፕሊስ አዳምጥ። የመጽሐፉ ሰዎች የሚባሉት በቁርአን ውስጥ ሙሉ ለሙሉ አይሁድና ክርስቲያን ናቸው። ይህንን እንኳን ማታቅ። ለነገሩ ጭንቅላት የሌለውን አካል እያመለክ እንደ ጭንቅላት ሊኖር ይችላል? ኤኒዌይስ ኦኬ፣ የመጨረሻ ቻንስ ነው የምሰጠው። አሁን ማይክን ካነሳ ክርስቲያን አስወርደው። ሳትሳደብ ማውራት ሚዩት አድርግ። እሺ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። ይሄ አሁን መሐመድ ነው የታዘዘው። ከአንተ በፊት መጽሐፍ ለሰጠናቸውን ሰዎች ጠይቅ ተባለ መሐመድ። እነሱ ምንድናቸው? መጽሐፉን የሚያነቡ ናቸው። ምንድናቸው? መጽሐፉን የሚያነቡ ናቸው። መሐመድ ማንበብ ስለማይችል የመጽሐፉ ሰዎችን እነሱ
እነሱ ዘንድ መሐመድ ተጽፈ ትገኛለህና ስለሚለው ሱራ 7 156 ላይ 157 58 ላይ ማለት ነው። እነኚህ ደግሞ ምንድናቸው? የሚያነቡ ናቸው። እነማን ናቸው እነሱ? በቀራ 113 ላይ እንዳሳየዋችሁ አይሁድና ክርስቲያኖች ናቸው። ሱራ 5 46 እስከ 47 ስትመለከቱ ለአይሁዶች ተውራት ተሰጣቸው፣ ለእነኛ ደግሞ የኢንጅል ባለቤቶች በኢንጅል ፍረዱ፣ የተውራት ባለቤቶች በተውራት ፍረዱ ብሎ ሁለቱን ይነጥላቸዋል ማለት ነው። እነኛ ተውራት አሉን ይላሉ፣ አይሁዶች ክርስቲያኖች ደግሞ ኢንጅል አለን ይላሉ ብሎ ያስቀምጠዋል። ይህንን እንኳን መሰረታዊ ነገር ሳታውቁ በጣም ያስቀለው። ደግሞ በመሀይምነታቸው የሚኩራሩት ነገር ነው የሚገርመኝ። አለማወቅ በነገራችን ላይ ኃጢአት አይደለም፣ ግን መሀይምነትን ጌጥ አድርጋችሁ ስትመጡ ደግሞ ትንሽ ያስቸግራል። በተቻለ መጠን ሀሳብ ላይ ለማውራት ደግሞ ሞክሩ ሙስሊሞች። ያ እንግዲህ ወደ ቶፒካችን ስንመለስ ጋብቻ ላይ ነው ያለ ነው። በእስልምና ጋብቻ በነገራችን ላይ አላህ ለወንዶች እጅግ በጣም ብዙ ነገሮችን ፈቅዶላቸው ለሴቶቹ ደግሞ በተቃራኒ። ሴቶች በነገራችን ላይ በምድር ላይም በሰማይም የሚጨቆኑ ፍጡሮች ናቸው። ሉክ በምድር ላይም በሰማይ ላይም ትዳርን በተመለከተ በገነት ላይም ማለት ነው በምድር ላይም የተጨቆኑ ናቸው። ትዳር ወንድና ሴት እኩል የሚቀደሱበት የሚባረኩበት ነው። ነገር ግን በእስልምና ይሄ አይደለም። ሉክ አሁን አንድ ወንድ 4 ተፈቀደለት፣ አንድ ወንድ 4 ተፈቀደለት። ተራቸው እስኪደርስ ድረስ ለምሳሌ በየሳምንቱ ቢሆን አንዷ 3 ሳምንት ሙሉ ልትጠብቅ ነው ማለት ነው ቤት። ለምሳሌ አሁን ሀዩ አንቺ ለባልሽ 4ኛ ሚስት ብትሆኚ 3 ቢያገባብሽ ማለት ነው ባልሽ 3ቱን ሚስቶቹን አዳርሶ እስኪመጣ 4ኛው ሳምንት አንቺ ጋር እስኪደርስ ድረስ ያ አንቺ ምን ፊል ታደርጊዋለሽ? አባትሽ ሌሎች 3 ሚስቶችን አግብቶ አንቺና እናትሽ ጋር የሚመጣው በ3ኛው ወይም በ4ኛው ሳምንት ቢሆን ምን ፊል ታደርጊያለሽ? አባትሽን 3 ሳምንት ሙሉ አታገኙ። ይሄ በራስሽና በእናትሽ ላይ ቢሆን ምን ይሰማሻል? ሲቀጥል ለምሳሌ ከወሊድ ጋር በተያያዘ ለምሳሌ ባልየው ማን ቢሆን መውለድ የማይችል ቢሆን 4 ሚስቶችን ቢያገባ በወንዱ ምክንያት 4ቱም ሴቶች መውለድ ላይችሉ ነው ማለት ነው። ልጅ ሳይኖራቸው ሊሞቱ ነው። ፖሊጋሚ የሚያመጣው ኮንሲኩዌንስ ብቻ ተመልከቱ። ሲቀጥል ለምሳሌ ባልየው ኢንኬዝ የአባላዘር በሽታ ቢኖርበት አንድ ለአንድ ባይቆጠብ በአንዱ ጥፋት ምክንያት በሱ ጥፋት ምክንያት ማለት ነው 4ቱም ሚስቶቹ የአባላዘር በሽታ ተጠቂ ይሆናሉ። እሱን ጨምሮ 5ኛ የትኛውም ኤስቲዲ ዲዚዝ የሚባል አለ፣ ሴክሹዋል ትራንስሚት ዲዚዝ። የትኛውም በወሲብ ሊተላለፍ የሚችል በሽታዎች አሉ። ስለዚህ በአንዱ ምክንያት 4ቱ ሚስቶቹ በሽተኞች ይሆናሉ ማለት ነው። ሲቀጥል እሱ ከሌሎች ሚስቶቹ ጋር አሸሼ ገዳሜ እያለ እየተዝናና ሌሎቹ 2 ሚስቶቹ ወይም የመጀመሪያዋ ሚስቱ አደጋ ቢደርስባት ቤት ውስጥ ሰው ሊደርስላት የማይችልበት ኮንዲሽን ላይ ብትሆን፣ ብቻዋን ብትሆን፣ ልጅ ባትወልድ፣ ከእናቷ ጋር ባትኖር ወዘተ ቤቷ ውስጥ ማንም ሰው ባይኖር ያቺ ሴትዮ ሰው በማጣቷ ምክንያት ብቻ ትሞታለች። እርሱ ግን 2ኛና 3ኛ ሚስቶቹን እየዞረ ወሲብ እያደረገ ነው። ኮንሲኩዌንሱን ብቻ ተመልከቱ። እኔ አይ ወንደር ጭንቅላት ያላት ሙስሊም ሴት ሉክ ጭንቅላት ያላት ሙስሊም ሴት ይሄንን በፍጹም የምትቀበለው ህግ አይደለም። በፍጹም ሙስሊም ሴቶች ከቤት እንዲወጡ አይፈቀድላቸውም። ባሎቻቸው ካልፈቀዱ ወደ ቤት ዘመዶቻቸውን እንኳን መጥራት አይችሉም። እናቷን እንኳን ለመጠየቅ ባሏ ካልፈቀደላት በፍጹም ከቤት ውስጥ መውጣት አትችልም። እርሱስ 4 ሚስቶችና ቁጥራቸው ያልተገደቡ የወሲብ ባሪያዎችን ይዞ በእነሱ መዝናናት ይችላል። እሷስ ቤት አትውጪ ካላት ከቤት መውጣት አትችልም። እናትሽ ዛሬ ቤት ውስጥ ብትመጣ እፈታሻለሁ ካላት እናቷን ቤት ውስጥ አትጠራም። ስለዚህ ያቺ ሴት ብቻዋን አንድ ቤት ውስጥ ጭምት ብላ ትቀመጣለች ማለት ነው። ወታ መስራት አትችልም ባሏ ካልፈቀደላት። ቢፈቅድላት እንኳን ማክሲመም 70 ኪሎ ሜትር ነው መሄድ የምትችለው። ወንዱስ እስከፈለገበት ድረስ የወሲብ አገልጋይ የሆኑ ባሪያ ሴቶችን መያዝ ይችላል። ሌሎች 3 ሚስቶችን ተጨማሪ ማግባት ይችላል።
ይሄ የእስልምና ትዳር ነው። ሙስሊም ሴቶች ይህንን የሚቀበል ጭንቅላት አላችሁ? በነገራችን ላይ ብዙ የቴሌቪዥን ጣቢያዎች ላይ፣ ፖድካስቶች ላይ አሁን ሶሻል ሚዲያው ፕላትፎርም በደንብ ስለምታዩት ስለምትከታተሉት እናንተ የትኛዋም ሙስሊም ሴት ምንም ያህል አምላኳን የምትፈራ ብትሆን ይሄ ነገር በፍጹም እነሱ ላይ እንዲደረግባቸው አይፈቅዱ። በፍጹም አብዛኞቹ ሴቶች ልባቸው ተሰብረው ይሄን ነገር የሚናገሩት አብዛኞቹ ሴቶች ባሌ እኔ ላይ የሚደርበው ከኔ ምን ጎሎት ነው ሁለተኛ የሚያገባው? ከኔ ምን አንሶት ነው ሶስተኛ የሚደርብብኝ? ከኔ ምን አንሶት ነው አራተኛ የሚጨምርብኝ? እንደዛ ከሆነ እኔ ጋር የጎደለው ነገር አለ ማለት ነው ብለው በጣም ፊል አድርገው የሚሰበሩበት ወይ ነው። ስለዚህ የሙስሊም ሴቶች ለወንዶች ሸቀጦች ናቸው፣ እንደ ሸቀጦች ነው። በዛ ላይ ወንዱ ከፈለገ መፍታት እንዲችል፣ መምታት እንዲችል፣ መደብደብ እንዲችል ተፈቅዶለታል። ሙስሊም ሴቶች ይህን ትቀበሉታላችሁ? ይሄ እውነት ለእናንተ የምታመልኩት አምላክ ፍትሃዊ ነው ብላችሁ ታምናላችሁ? ይሄ ትክክለኛ ለእኛ የሚስማማን ህግ ነው ብላችሁ ታምናላችሁ? አትቀበሉትም። በቃ ይሄ በቃ አይምሯችሁ መቼም ሊቀበሉ አይችልም። በዚህ በጣም እርግጠኞች ነን፣ በጣም እርግጠኞች ነን። አሁን እኮ ቸገረን እኮ ክርስቲያን ስለ አምላካቸው ስንል አምላካቸው ምንም ያውቁት የለም። አትሊስት አስተምሮታቸው ፈታውሽ አለኝ ሙሉ ፈተዋቸውን ያቸው እዚህ ከምንነግራችሁ በቃ እናንተ ቼክ አድርጉ። አስተምሮታቸውን ቴሌቪዥን ላይ የሚጠየቁ ፕሮግራሞቻቸውን ይሁ ፈታውሽ አለኝ ፈቶኛል አልፈታኝም። እኔን ሳያስፈቅድ ሌላ ቦታ አገባ። ስንተኛ ነው ያገባው? ሁለተኛ። ታዲያ አንቺ ምን ቤት ነሽ? አንቺ ማስፈቀድ እኮ ግዴታ የለበትም። 4 ድረስ ተፈቅዶለታል። ምግብሽን ከቻለ ካበላሽ ካጠጣሽ ቤቱ ካኖረሽ እስከ 4 ድረስ የማስፈቀድ አንቺን ግዴታ የለበትም። እሱ ግዴታ የሚጣልበት አንቺ ሆድ መሙላት ነው። ባይዘ ውሻ በአሁኑ ሰዓት ውሻ እንኳን እኮ ክብር አላት። ውሻ እንኳን ከምግብ የዘለለ መድኃኒቱ ምናምን ይደረግላታል። ታማ አለማሳከም መፍታለሁ ይልሃል። እኔ በጣም አንዳንዴ አይሰለጥኑም እንደ ሰዎች ቢያንስ እንደው የሆነ እንትን አይሉ። በቴሌቪዥን ላይ አይ ቲንክ እንትና ሰርታበታለች ቪዲዮ ምን ላይ አይ ቲንክ ቤላ ሰርታበታለች። ጉብ ብለው አዎ ከታመመች ባሏ ካልፈለገ አለማሳከም ይችላል ምናምን እያሉ ቴሌቪዥን ላይ ያወራሉ። አስበዋል። ሚስት ተቃይታ የሞት ጣር ላይ ሆና ባላሳክምሽ ግዴታ የለብኝም ብሎ ጥሏት ሲሄድ ያ ግዴታ የለበትም ይላል። አስተምሮቱ ነው ነው እንደ እንትን ነገር እንደ አሪፍ ነገር ደግሞ ያው ማሳከም ግዴታ የለበትም። ከፈለገ ያሳክማል፣ ካልፈለገ ግን አለማሳከም ይችላል። ሚስቱን እኮ ነው። ስለዚህ አንደኛይቱ እዚህ ትማቅ 3ቱ ጋር ሄደ አሸሸም ገዳሚ ብትሞትም ሌላ ያገባል 4ተኛ እሷ ስትሞት። እንዲህ ኦፕን አድርገህ ሰዎቹ ጤናማ ስለሆኑ ከአላህና ከነብዩ ይልቅ ይህንን አያደርጉትም። አሁን ላይ ብዛቶቹ አንደኛ በኢትዮጵያዊ ካልቸር ነው ያደጉት። ክርስቲያናው ዶሚኔት አድርጎ ስለመጣ አይደለም ታማ ለማሳከም ይሄ ብዙ ፖሊጋሚ ራሱ ብዙ እንትን አይሉትም። ምክንያቱም ከጎረቤትህ ነው የምትማረው። አንድም ጎረቤትህ ክርስቲያኑ እንደዛ ማድረግ ከሆነ አንተም እንደዛ የማድረግ እንትን አነስተኛ ነው፣ ዝቅተኛ ነው። ይሄ ጤናማ አይደለም ወገኖች፣ ይሄ ጤናማ አይደለም። ይሄ ጤናማ አይደለም። እንደ ሰው እኮ ስለማይቆጥራት እኮ ነው። እንደኛ ሴትም ወንድም እኩል ነው ብለው ስለማያምኑ እኮ ነው። አላህ አንዱን በአንዱ ላይ ያስበልጧል። ሴት የበታች ነች ብለው ስለሚያምኑ፣ ተበላልጠናል ብለው ስለሚያምኑ እና ገራሚ ነው። ሐቋን ከሞላ ሐቋን ሙሉ ካሟላላት 2፣ 3፣ 4 ሴት ማግባት ይችላል። ሐቋ ምንድን ነው ተብሎ ሲጠየቅ ሊያበላት ይገባል፣ ልብስ ሊያለብሳት ይገባል። ጋይስ ቤት ውስጥ እንኳን እኮ ውሻ እናሳድጋለን አይደለ? ሳንመግባቸው እንኳን አንቀርም። ለተቸገረ ክርስቲያን ከተወለድክ በልተህ ማታውቀውን ምግብ ነው ይበሉት እኮ ውሾች በአሁኑ ሰዓት ያቅጣም። አንተ ለአመት ማለብሰውን እኮ ነው እነሱ የሚለብሱት ብራንድ። በተለይ በውጭው ዓለም በጣም ኢትዮጵያ ውስጥ ራሱ አንተ
የፐርዴ የሚያወጡት ለውሻ የሆነ ጓደኛ የነበረ እና እሱ ከሚያወጣው 3 እጥፍ ለውሻ ያወጣል። እንደ ሰው እየጤናማ አለ እያልክ በሆድ እውነት ነው ምናምን በጣም ያስፈልጋቸዋል ትላለህ። እና ብዙ ጊዜ የሚመገቡት እነሱ ወይም ቺክን ምናምን ነው። አንተ የምትበላው ግን ነጭ ሽሮ ነው ወይም ከውጭ የመጣ ከእንደዚህ የመጣ ይሄ ቫይታሚን ነው ይሄ እንትን ነው እያለ ሲመግብ ፐርዴ የሚወጣው አንተ ለወር ልታብቃቃው ትችላለህ። አንዳንዴ ምን ልልህ ነው ለምትወደው ነገር ስታወጣ እንዴት እንደ ግዴታ እንዳወጣህም ይቆጠራሉ። አይደለም ሚስትህን ሰራተኛ ቤት ውስጥ ያለ ሰራተኛ ብትታመም ታሳክማታለህ። በቃ ትመግባታለህ፣ ታሳክማ። ምግብ አብልቼሻለሁ ትላታለህ እንዴ? እንጀራ በልተሻል ትላለህ እንዴ? ቤት ያለ ሰራተኛን እንኳን እንደዛ ምትል ከሆነ ጤናማ አይደለም። ሰራተኛ ታማ አንተ ጋር እየሰራች በደሞዝሽ ነው የምትታከሚ። አሳክሜሻለሁ የመድኃኒት ብለህ ምቆርጭ ካለሽ ጤናማ አይደላችሁም እናንተ ቤት እያገለገለች እቃ ወድቆ ቢቆርጣት እግሯል ኤሌክትሪክ የሆነ ነገር ሾክ አድርጎ ቢይዛት የሆነ ነገር ብትሆን አሳክም ደሞዝሽ ላይ ቆርጣለሁ እንዳላሳክምሽ ደሞዝሽ የለም ባለፈው ታክመሃል እንዲህ የምትሉ ከሆነ በጣም ግፍ እየሰራችሁ ነው። በጣም ወንጀል እየሰራችሁ ነው። በጣም ኃጢአት እየሰራችሁ ነው። በብሉይ ኪዳን እንኳን አይደለም በአዲስ ኪዳን በብሉይ ኪዳን እንኳን የብሉይ ኪዳንን ሰራተኛ አገልግሎትን እንትን ካያችሁ ሲወጣ ነው የሚለው እረኛ ከሆነ በጎቹን ሎክ ተበጎችም ከአዝመራውም እዞ እንዲሄድ ስጡት ነው የሚለው። ራሱን አሳልፎ ለምሳሌ ገንዘብ ተበድሮ ገንዘብ ወሰደና የዚህን ያህል ላገልግልህ ቢልህ ሎክ ለ3 ወር ያህል ላገልግልህ ይሄን ያህል ብር ስጠኝ ቢል ተቸገረ፣ የሚበላው አጣ። አንድ ወላጅ በቃ 50 ሺህ ብር ስጠኝ ልጄ ሌላ ቦታ ከምትቀጠር አንተ ጋር ታገልግል 50 ሺህ ብር በዚህ ለሴ የ3 ወር ደሞዟ ይሁን እና አስቀድመ ግን ደሞዙን ስጠኝ። ቀጠርካት ወይም ቀጠርከው አገለገለችህ ወይንም አገለገለ ከ3 ወር በኋላ ሲመለስ ባዶውን እንዳሸኘው ነው የሚለው መጽሐፍ ቅዱስ። እረኛ ከሆነ ከሚጠብቀው ላይ እንድሰጠው፣ ገበሬም ከሆነ ከአዝመራው ላይ ይዞ እንዲሄድ፣ ባዶ እጁን ወደ ቤቱ እንዳመልሰው ጨርሶ ነው እዳውን ከፍሎ ጨርሶ ነፃ እንኳን ቢወጣ ሰተኸው ነው መላክ ያለብህ። አይደለም ሚስትህ ደግሞ ምንድን ነው ሁለቱ አንድ አካል ይሆናሉ ነው። እሷ ታመመች ማለት አንተ ታመምክ ነው። ለሰራተኛ በዚህ መጠን የምትጠነቀቅ ከሆነ ሰራተኛህን ማብላት፣ መንከባከብ፣ ማሳከም ካለብህ ሚስትህን እሳ ስትጋባ 80 ስታስር አካሏ አካሌ ነው። ብትታመም ምንድነው ቶፒክ ምትለው? የምን ቶፒክ ነው? በብሎክ ሸኛቸው እንደዚህ የሚሉት። ኤኒዌይስ በብሎክ ሸኛቸው። ቶፒክ የሚሉ ካሉ ሸኛቸው። ኤኒዌይስ በደንብ አስተውሉ። ሚስት ታማ ማታሳክማት ከሆነ የ80ን እንትን ጥሰሃል ማለት ነው። ብትታመም ታመመች ብዬ ከሳች ብዬ ጠቆረች ብዬ ላለይለያት ብለህ የገባኸውን ቃል ስተሃል ማለት ነው። ታማ አላሳክማት የምትል ከሆነ እንዴት ነው ጀስቲፋይ የሚደረገው? ይሻል መፍት ነው። ታማ አለማሳከም መፍት ነው። እንዴት መፍት ይሆናል? ሚስት ታማ እየማቀቀች አለማሳከም እንዴት መፍት ይሆናል? መፍት ሊሆን አይችልም በፍጹም። ወንጀል ነው። ነፍሰ ገዳይ ተብለህ ትጠየቃታለህ። ሚስት ታማ ማሳከም ስችል መፍትሄ ነው ብለህ ሳታሳክማት ብትሞት ነፍሰ ገዳይነት ትጠየቅበታለህ። መፍት የሚባል የለም በክርስትና ውስጥ። በእነዚህ አይነት መፍት የለም። በተመሳሳይ እሷም እሱ ታሞ ማሳከም ስችል ቤቷ ውስጥ ቆልፋበት ብታስቀምጠው ነፍሰ ገዳይነት ትጠየቅበታለች። ከተጋቡ በኋላ ሁለቱ አንድ አካል እንጂ የተለያዩ አይደሉም።
ሁለቱ አንድ ይሆናሉ ነው የሚለው። ስለዚህ የእሷ ህመም እሱን ሊሰማው ይገባል፣ የእሱ ህመም እሷን ሊሰማት ይገባል። ምግብ አብልቼሻለሁ ከዛ ውጭ ኃላፊነት የለብኝም ብሎ ነገር የለም እንደ ክርስትና ነው። እና እንደዛ ነው። ቢበቃንስ? ሀዩ መሐመድ ሀኑኒ ጥያቄ ካላችሁ እናንተን እንቀበል። ቢኒ አለ ቢበቃን ምን ይመስላችኋል? 24 ሰዓት ብታስተምረን ደስ ይላል። ያው ይደክመሃል እያረፍክ ቻርጅና መጣ ድቅን ብሏል ፊቴ። አዎ ደክሞ ካል ስትታይ ፈጣሪ ያቅሙን እንዲህ እያዳፋኝ ነው። አዎ ታስታውቃለህ። እውነት ነው እውነት። እንደዚህ ሀሳቢ አይጥፋ። እስቲ አንድ ያጨብጭቡላት ለሀዩ። እንዲህ የሚያስብልን አይጥፋ። ደክሞ ይበቃል። አዎ እረፍትን ቢኒና ክርስቲያን ምን ይሰራሉ? አሁን እንደደከመኝ እንኳን አይነግሩኝም። መሐመድና ሀኑኒ ደግሞ ተደመሩ። እውነት ነው። መሐመድ እየሰደበኝ ነው፣ ከታች ሆኖ እየሰደበኝ ነው። ኦልሬዲ ወደ ሀዩ ሄዳለሁ። ወደ አንተ ታመዝናለሁ። እሺ እኛ ራሳችንን እንፈልግ ሀቢብቲ። የእፎይ ቤት ተመችቶኛል። እኔም ተመችቶኛል። እፎይ ቤት ተመችቶናል። ተመችቶናል። በቃ ተመችቶናል። ተመችቶናል። እፎይም ተመችቶታል። እያረፍክ ስራ። እኛ ስለምንፈልግ እያረፍክ ስራ። እኛ እንፈልግሃለን። አዎ ያላወቅነውን የማወቅ መብት አለን። ማንንም እንዳፈሪ ላመንሽበት ነገር እንማራለን። እፎይ ቤት እኔማ ቀላል ተማርኩኝ። እንደ ስንቱርሙ የሱ ተከታይ ነኝ። ከዚህ በፊት ደረሳው ነኝ ብላለች። አዩማ ባለፈው የእፎይ ደረሳ ነኝ እኔ ነኝ የምመልሰው እንደውም ልጭ መቅብላለች። እኔስ ጥያቄ አላችሁ ዛሬ? ዛሬ ጥያቄ የለንም። የዛሬ ትምህርት ደስ ይላል። አሪፍ ትምህርት ነው ያስተማርከን። ያው የኔን ጉዳይ እንዳትረሳው እፎይ፣ አስተማሪ ምናምን ብለኸኛል። በደንብ መማር እፈልጋለሁ። ኦልሬዲ ሀዩ ቆይታለች ይመስለኛል። ኧረ እኔ መጨረሻ ደረጃ ላይ ደርሻለሁ። እኔ መጨረሻ ጨርሻለሁ። እኔም ወደ አንቺ ደረጃ ቴክስት አድርጊልኝ ሀኑኒ። እሺ መሐመድ መጀመሪያ ላይ የሆነ መግቢያ አካባቢ ላይ ሴት ወንድ ውለጂ ብሎ ሴት ደግሞ ከወለደች ምናምን ያልካትን ማስረጃ አሳየኝና በቃ ደግሞ ሀኑኒ ስላሴን አስተምራለች። ስላሴን አስተምራታል ሀኑኒን። ኦኬ አሁን እሱም በውስጥ እንማማራለን። ስለኔ አታስብ፣ ስለራስህ ጠይቅ። ልማር እያለች እኮ እየጠየቀች እኮ ነው። ገና መሰረታዊ ነገር ልማር ብላለች። አይነስ በደንብ አስተውል። ፍቺ በወንድ ነው የሚሆነው በሴቷ ነው የሚሆነው? እንደ እስልምና ሜይ ቢ ቪዲዮ አለላችሁ ኡስታዝ እንትና? እኔ ከተጻፈው ላይ ነው የሰው ወሬ አልሰማም። መልካም ኦኬ። ክርስቲያን ቼክ አድርገው ልኬልሃለሁ። ወደ መጨረሻ አካባቢ ላይ አይ ቲንክ ቼክ አድርገው። አክቹዋሊ ካነበብኩ ቆይቻለሁኝ። ሊቆይብህ ይችላል። ፍቺ ወንድየው ባለው ላይ እንዲህ ብሎ ነው ካለ መፍታለሁ ነው። ሶስቴ ከፈታኝ ፈቶኛል። በድምጽ ፈትቼሻለሁ። በጽሁፍ ራሱ በድምጽ ብቻ ሳይሆን በጽሁፍም ይችላል። እሱ አይደለም በማንኛውም እሱ ፈታለሁ ብሎ ከተናገረ መፍታት ይችላል። በማንኛውም ለምሳሌ በማንኛውም ኢንሴንስ ቀይ ወጥ ስሪና ጠብቂኝ እሱን ካልሰራሽ ፈታሻለሁ ብሎ ከተናገረ እሱ ሲመጣ አልጫ ሰርታ ብትጠብቀው መፍታት ይችላል። ክርስቲያን አለ? ኦኬ የዲቮርስ እንትኖችን ወደ መጨረሻ አካባቢ ላይ ቼክ አድርጋቸው። ኮንዲሽኖች እንትኖች ምናምን አይ ቲንክ እስኪ ረጅም ስለሆነ እንትን በለውስ። ኦኬ እሺ አንዴ እስኪ እና ፍቺ በማንኛውም ላይ ኮንዲሽኖች ናቸው። ቼክ አድርገው ኮንዲሽኖች ናቸው። በደንብ አስተውሉ።
ሴሊ ገነቷ ወንዱ ነው ተብሎ የሚታመነው እንዲህና በእንዲህ ምክንያት እፈታሻለሁ ብሎ ከተናገረ ያንን ማድረግ ካልሆነ ካልተፈጸመ የመፍታት መፍቱ የተጠበቀ ነው። ቀጥል። ምን ይላል? ኮንዲሽኑ አስቀምጦታል እዚህ ጋር በምን ሁኔታ ነው የሚፈቱት የሚለውን ኮንዲሽን ማለት ነው። ምን ይላል? when a man says to his wife if you do such and such you are divorced ምን ይላታል? ወንዱ ለሴቷ ይሄንና ያንን ነገር ካደረግሽ እፈታሻለሁ ካላት ወይም if you don't so such and such you are divorced ይሄንና ይሄንን ካላደረግሽ እፈታሻለሁ ካላት this is a conditional divorce ይህ ኮንዲሽናል ዲቮርስ ነው፣ ፍቹም ይጸድቃል ይልና the majority of jurists are of the view that this divorce counts as such when the condition mentioned is fulfilled ከዛ በኋላ እሷ ከላይ የተጠቀሰው ነገር ካልተፈጸመ የተፈታሽ ትሆናለች። ይሄንን ካላደረግሽ እፈታሻለሁ ካላት ያ ነገር ካልተደረገ ትፈታለች ማለት ነው። ለምሳሌ ስመጣ ቤቱን አጽድተሽ ፏፏ አድርገሽ እንደዚህ አድርገሽ ካልጠበቅሽኝ እፈታሻለሁ ካለ ሲመጣ እሱ እንዳለው ካላደረገች ተፈታለች። አንቺ አሁን ምወልጂው ወንድ ካልሆነ እፈታሻለሁኝ ካለ ምወልደው ሴት ከሆነ ትፈታለች። የሱ ንግግር ያ የተናገረው ካልተፈጸመ ያለው ነገር በሙሉ ፍቺው ይጸድቃል። መሐመድ ሶሪ። በዚህ ላይ ደግሞ እንትና ሼክ ኤልያስ ፈትዋ ሰጥቶበታል። ከቤት እንዳትወጪ ብሏት ከበር ወጣ ካገኛት ፍቹ ይጸድቃል። ወንዱ ለጂ ብሎ ሴት ከወለደች ፈታሻለሁ ካላት ሴት ከወለደች ትፈታለች። ሙሉ ፈትዋ ሰጥቶበታል። ሼክ ኤልያስን አዳምጠው። ወደ ቀበራለሁ እኮ ስህተት ነው አይደለም። ምን ያልኩት እኮ ሌላ ነው። ስህተት ነው ካላልክ ምንድን ነው የምትለኝ ታዲያ? ወንድ ልጅ ውለጅ ብሎ ሴት ከወለደች ይረግማታል ያልካኝ አንተ ቅድም። ይረግማል አልወጣኝም። ይፈታታል፣ መፍታት ይችላል ነው። ይረግማል ነው እንዳልኩት። ሶሪ ይረግማል ካልኩኝ አላልክም። መላእክቶች ሰማነ ነበረ። መሐመድ አንድ ጭንቅላትን ክፈት። ያንተ ጭንቅላት ዝግ ነው። እሺ ጭንቅላትን ክፈት፣ ተዘግቷል። መሐመድ እኔ ይረግማል ያልኩት መሐመድ ምን መሰለ፣ ሴቷ ወንዱ ፈልጓት ማታ እሷ ብታመነታ እምቢ ብትል ከማታ ጀምሮ እስከ ጠዋት ድረስ መላእክቶችና ሆር ላይኖች ይረግሟታል ነው ያልኩት እንጂ ከዚህኛው ወንድ ከወለደ የሴት ከወለደች በሚለው አይደለም። ቀጥል ክርስቲያን። እሺ ደግሞ ሃዩስ ስድቡን አስተካክዩ። እሺ ስድብ አይጸድቅም። እሺ ችግር የለም። ሶሪ። ኦኬ ቀጥል ክርስቲያን። የእርግማኑን እንሰጣለን። እሱ ብቻ መላእክቶች ይረግማታል። አላህ ተቆጥቶባት ያድራል። ጀነት ስትሄድ ደግሞ ወሲብ የምታደርጋቸው ሁራ ላይኖችም ሌሊቱን ሙሉ ምድር ላይ ያለችውን የአዱንያ ሚስትን ሲረግሟት ያድራሉ፣ እምቢ ካለች ማለት ነው። ነገር ግን አንተ ያልከውን እዚህ ጋር አሁንና ቅድም ያነበብኩልህን ፈትዋ ይህ ኡስታዝ የሚለውን አዳምጠው። ካደረሽ ፈትነሽ ወይንም እንደዚህ ካላደረሽ ፈትነሽ ተብሎ ከሆነ መስፈርት የተቀመጠ ፍቺ ያንን ነገር ከፈጸመች ቀደም ያልነው ማለት ነው። ቀደም ያልነው እንዲህ ከሆነ ትፈቻለሽ ብሎ ካላት ያ ከሆነ መስፈርት ሆነ ተቀመጠ። ቀደም ያነበብን መረጃ ማለት ነው። ራይት አለውን ካላደረች ፈትቼሻለሁ። ለምሳሌ እህትሽን ልዘይሪ ብትሄጂ ፈትቼሻለሁ አለ። ወላሂ ሰዓቷን ልዘይሪ ሄደች። እህትሽን ልዘይሪ እህቷን ለመጠየቅ ከሄድሽ እፈታሻለሁ ብሎ ካላት እህቷን ከጠየቀች ይፈታታል፣ የተፈቀደልን። እሱ ግን ከቤቷ ጠፍቶ 4 ወር ቢቆይ መፍታት አትችልም። ወሲብ ሳያደርጋት 4 ወር ድረስ መቆየት ይችላል። አራት ወር ድረስ መቆየት እዛው በሯ ላይ ግን እህቷን ሰላም እንዳትያት ካለ ሰላም ካለች
ልጠይቅ ሄደች ትፈታለች። የሙስሊም ሴት ደግሞ ገነቷ ባሏ ስር ነው። ባሏ አዝኖ በዛ ቅጽበት ከሞተ ደግሞ ገሃነም ትገባለች። ባሏ አዝኖባት የሞተች ሴት ገሃነም ትገባለች ብሎ ስለተናገረ ባይር ያ እሷቷን ልዘይር ሄደች ተፈታለች። እስክመጣ ልብሴን አጥበሽ ደርቆ ባላገኝ ፈትቼሻለሁ አለ። ስራ የሰጠው ቅድም ያልኳችሁ ቤቱን አስተካክለሽ ነው ያልኩት። ሶሪ ሐዲስ እንትኑን ፈተዋ ሙሉ ነው አንብቡት። ትልቅዬ ነው ሙሉ ያብራራዋል። እዛም ላይ ያለላችሁ መረጃዎቹ ቤቱን አስተካክለሽ ፏ አድርገሽ ጠብቂኝ ብሏት ካላደረግሽ እፈታሻለሁ ካለ ካላደረገች ኦልሬዲ ትፈታለች። ካይድ ያ ሐሳቡ እንድናገኘው አንዴ ሶሪ ልብሱ ታጥቧል ግን አልደረቀም። ወር ልብሱን አላጠበችም ተፈታለች። ኢቨን ልብሱን አጥባለች። በተለያየ ምክንያት እኮ ላይደርቅ ይችላል። አጥባ ስላልደረቀ ብቻ አጥባህ እንኳን ትፈታለች። ፀሐይም እኮ አንዳንዴ ላያደርቅ ይችላል። ቶሎ ለስላሳ ፀሐይ አይቻልም፣ ተፈታለች። ይሄ እኮ ቀልድ ነው። ሴት ልጅ እንደ ዕቃ ሰራተኛህን እንኳን በዚህ መጠን ትሪት አታደርግም። እንኳን ሚስትህን ሰራተኛህን እንኳን እጠቢልኝ ብልሃት ባታጥብ እኔ አይዶን ነው እንዴት እንደዚህ ትሪት ይደረጋል ማለት። ሰራተኛህን እንኳን አንዳንዴ ትሳሳለህ እኮ ይጨንቃል እኮ። አጥባ አልደረቀም ብሎ በምንድን ነው የሚባለው? በዳቦ ምናምን የሚባላል። በግድ እንጣል አይነት። እሺ ቀጥል። ሜይ ቢ እንጥብጣቢ ስለሚበዛበት ልብሳቸው መታጠብ አለበት ቶሎ ቶሎ እያሉ ነው ኮሜንት ላይ። እሺ الطلاق المعلق الذي علقه الرجل أي الزوج على فعل شيء أو تركه أو ترك شيء يهون نجر كسرش فتششالو ورندي كان درش فتششالو ولا يتقدم قال فتشيونا ሌላ ጉዳይ ምንድነው የትግበት የሚባለው በኋላ ላይ የሚጠየቅ ነው። ግን ቃሉ ፍቺ ስለሆነ ፍቺነቱ ይጸድቃል። ثم قال فلا يقع الا بعد وقوع ما علقه عليه ሰውየው ያለው ነገር ከተከሰተ ብቻ ነው ፍቺው የሚጸድቀው። مثل ለምሳሌ أن يقول إن خرجت من المنزل فأنت طالق ከቤት ብትወጪ ፍትነሽ አላት። ወር የሆነ ቦታ ብትሄጂ ቅድም እንዳልኩ ፍትነሻል። ለምን እናቷን አይሆንም ወር አባቷን አይሆንም። ለዚህ ያራ ብትሄጂ ፈትሽሻለሁ አለ። ወር ከግቢ ውጪ ብትወጪ ፈትሽሻለሁ አለ። እስቲ የሚከለክለኛ ያለው ብላ ወጣች፣ ተፈታለች። እናት ታማ እኮ በቃ እናቷ ታማ አደጋ ላይ እንኳን ብትሆን ቢነገራት በቃ ባሏ እንዳይፈታበት ስትል አትሄድም። ሐኪም ቤት ብትሆን አትሄድም፣ ትፈታለች። ፍቺው ይጸድቃል። በቃ የሚያስጠላው ደግሞ ሶስቴ የተፈታች አንድ ሴት በእስልምና ወደ መጀመሪያ ባሏ እንኳን ታርቃ መመለስ አትችልም። ሶስቴ ከሆነ ፍቺዋ ሌላ ወንድ አግብታ ከዛ ወንድ ጋር ተኝታ ከዛኛው ጋር ስትመለስ ነው እዚኛው ጋር መጋባ የምትችለው። ፍቺ ሁለት ነው፣ ሶስቴ ስለማይቻል ሶስተኛው እዛ ሄዳ ሌላ ቦታ ላይ ተኝታ ከዛኛው ጋር እንትን ብላ ነው ወደዚህ የምመጣው። ይሄ ቀልድ ነው በጣም ረጅዕይ ካልሆነ ውጭ ትወጣለች፣ ሄዳዋን ቆጥራ ሌላ ያገባታል። ይበቃል የነሱ ነገር። እሺ ሌላው አው ኢን ወለድቲ ቢንተን ሴት ብትወልጂ አለ ኦር ወንድ ይፈልግ ነበረ አይሚን ሴት ይፈልግ ነበረ ወንድ ብትወልጂ አለ ኦር ወንድ ይፈልግ ነበረ ሴት ከወለድሽ ፈትሽሻለሁ። ያ ነገር ከተከሰተ ፍትናት አለቀ። ጎበዝ ጎበዝ።
ወንድ ፈልጎ ሴት ብትወልጂ፣ ሴት ፈልጎ ወንድ ብትወልጂ ቅድም ባልናችሁ መረጃ መሰረት የተናገረው የእሱ ነው የሚጸድቀው። በዚህ ምክንያት ፈታሻለሁ ካለ ይፈታል። በቃ ማሜን አሰብክ ተመለሰልህ። ማሜ ሚስቱን እኔ ፈጣሪ ነኝ እንዴ ወንድ ይወልዳለሁ ሴት ወልዳለሁ ብዬ እንትን እንዴ? በዚህ ሀሳብ እኔ ማለት ማማ ግን እኔ አሁን በአሁኑ ሰዓት በራሴ አስተሳሰብ አላደርግም። እናቱ ታማ ሳይሆን እሷ ብትታመም እንኳን ወቀየትን በወስጃ ታክማ እናቷም ሆነ ቤተሰቧም ይሆን እኔ አላደርግም። በእርግጥ እንደዛ ነገር ስለዚህ በቃ ተቀበለው ማለት ነው አስተምሮታችሁን። ይሄን ያው የሚያደርግ ሰው የለም። አሁን እንደዚህ የሚያደርግ ሰው የለም እኮ ስለማይቀበል ነው የሚያደርገው። ያው ነብይህ እንደዚህ እንትን ብሎ አንደኛው እንዳልፈታ እፈታለሁ ብሎ ሳይፈታ እንደቀረ ነገሩት። በጣም ተመሳጨ ነብይህ። ያላ መጽሐፍ እናስተምሮ አሸንጉሊት መሰላችሁ እንዴ? እንዴት ነው እሱ የማታደርጉ? ክርስቲያን አንብበው፣ እዛው ላይ ተቀምጦላል። ሱናና ናሳኢ ላይ ያለው ፈተዋውን ዝቅ በልና አንብበው። ሱናና ናሳኢ ሐዲስም እሺ አገኘሁት። ረጅም ፈተዋ ነው ግን መስማ እሺ እሷን መርፓርት አንብባት። 3 ጊዜ ፈቷት እንትን ያለው በአንድ የደባትን እና ማሜ እንዴት እንድተናደድ አናሳኢ said ይልና okay. The messenger of Allah was told about a man who divorced his wife 3 times in one go. He got up and angrily said, "Will the book of Allah be toyed with when I am still among you?" ያችን ሴትዮ ምንድነው 3 ጊዜ በአንድ ጊዜ ፈታውሽ ብሎ 3 ጊዜ ማስቆጠር ይችላል። እና እሱን አድርጎ ሳይፈታት ቀረ ወይም ደግሞ ዲቮርስ ሳያረጋት ቀረ። የአላህ መልእክተኛ በንዴት ተነሳና እንደዚህ ያለ ይላል Will the book of Allah be toyed with when I am still among you? ከናንተ ጋር እንኳን ሆኜ የአላህ መልእክተኛ የአላህ መጽሐፍ ይጫወትበታልን? A man stood up and said, "O messenger of Allah, shall I kill him?" ስላልፈታት ማለት ነው። የሙሐመድ ጓደኛ ምን አለ? ሄጄ ልግደለው ወይ ብሎ ጠየቀው። ሐዲሱን አንብበው ቀጥሎ ከስር ሐዲሱ ምንድነው ግሬዱ? ያ አልሐፊድ said the men of its chain of narrator are trustworthy. የተራኪዎቹ ታማኝ ናቸው። It was classed as authentic by Sheikh Albani. صحيح ነው መረጃው። እኔስ ለዛሬ ይበቃንስ። ሁላችሁም ደህና ደሩ። አይበቃችሁም? የዛሬ ዘመዶቼ በጣም አሪፍ ነው እና አጭርም ነው ደግሞ አይ ቲንክ እነ አንዱኒ ቶሎ ጣያሉ ነው። በጣም አጭር ነው ግን መሰለኝ በጊዜ ምኑን አጭር? በሰዓታችሁ ነው የወረዳችሁት? አጭር መሰለኝ ጊዜ የቆያችሁት። ያ 6 ሰዓት እንጨርሳለን ብያለሁ። ሰሞኑን ጥሩ አይደለም፣ ትንሽ ድካም ስሜት እየተሰማኝ ነው። ያ ኦኬ፣ እንደዛ ከሆነ በጣም አሪፍ ነው። ይሄ መሀይብ ህዝቡ እኮ አይገባውም። እያረፍክ አስተምር። ኧረ አንቺ ልጅ ስድብ ኃጢአት ነው። ምን ሆነሽ ነው? ኃጢአት እንደሆነ እንግዲህ አሁን አንተን ስንት ሰዓት ነው ያስተማረክ? ብዙ ሰዓት አስተምሮካል። ስለዚህ መሳደብ አይቻልም። ክርስትና እንኳን ስትሄጂ ባይብሉም መሳደብ አይቻልም። ማሜም በቃ ያ ማሜም ይረዳል ብዬ አስባለሁ። ማሜ ስድብ እንዳትሳደብ አስተምራት። ስድብ ነው የሚቸኩለው። አትሳደብሽም። ስድብ አይሳደብም። ችግር የለውም። አልሳደብም። እንደዛው አንተም አልቀበልም አልከን እኮ ይሄንን አስተምሮ አልቀበልም አልከ። አንተም እኔ አላደርግም። ምክንያቱም ያውን ሚስቴ ከታመመች አሳክማለሁ አይደለም ቤተሰቡን ሁሉ ላሳክማቸው ይችላል። አንተ ለማድረግ ደግሞ መብት መኖሩ ራሱ ትክክል አይደለም። ያውን ፈጣሪ አዛኝ ሩሩ ከሚባል አስተምሮ ያንን እንደሚከተል ራሱ መኖሩ ነው እኮ የሚገርመው። ማሜ
ያ ሰውየው እኮ ሉክ በጣም ጥሩ ሙስሊሞች እኮ አሉ። በጣም ጥሩ ሙስሊሞች አሉ ወይ ነው። በጣም ነውረኛና ባለጌ ክርስቲያኖች እንዳሉ እኮ እናውቃለን። ሚስቱ ታማ ምበላዋታ ማይሰጥ ክርስቲያን አለ አይደለም። 5-6 ሴት ጋር የሚሄድ ክርስቲያን አለ። አንድ ሚስቱን ቤቱ አስቀምጦ ምግብ ማይሰጣት 4-6 ሴት ሙስሊም ሴት ጋር የሚሄድ ክርስቲያን አለ። አንዷን ብቻ አግብቶ እሷን እንደ ወርቅ እየተንከባከበ የሚኖር ሙስሊም አለ። ይሄ ሰዎቹ ነው። እኔ ከአንድ አስተምሮቱ ግን ትክክል አይደለም ነው። እኛ አስተምሮቱ ላይ ሰዎች እንደዛ ያደርጋሉ አያደርጉም ሌላ ጉዳይ ነው። አስተምሮቱ ላይ ግን እንዲህ ከሆነ አስተምሮቱ አንተ በአስተምሮቱ ነው እንጂ የምትዳኘው አንተ አይደለህም። አስተምሮቱ የምዳኘው እኔ በመጽሐፍ ቅዱስ እዳኛለሁ እንጂ እኔ አይደለሁም መጽሐፍ ቅዱስ የምዳኘው። የኔ ስህተት፣ የኔ ድክመት፣ የኔ ውድቀት የመጽሐፍ ቅዱሱ አይደለም የሚሆነው። እኔ የምዳኘው በመጽሐፍ ቅዱሱ ነው የሚሆነው ማለት ነው። ስለዚህ እንደዛ ነው እና መሐመድ አንድ ነው ማገባው አለ። አራት ጤናማ አይደለም ብሎ ያምናል ማለት ነው። እኛም እንደዛ ነው ምናምነው። ፈጣሪ መልስ መሐመድ። እኔ አንድ ነው ማገባው። ፈጣሪ እድሜ ጤና ይስጠኝ። እንደ ቤተሰቦች አንድ አሁን ልብህን ክፈትና በደንብ እንዲገባክ ልብህን ክፈት። እንግዲህ ፈጣሪ መልስ። አሜን በል ይላል። ጸሎት እያደረጉልህ ነው። እኛ የቀመስነውን ያየነውን ብርሃን አንተም እንድታይ እያሉህ ነው። አዎ በቃ በተክሊል ታገባላችሁ። ድንግል መሆን አለባችሁ። እናንተ ድንግል ናችሁ። ከእስልምና የሚመጡ ከሌላ እምነት የሚመጡ እንደ ድንግል ነው የሚቆጠሩት። ማንኛውም ምንም ቢሆን እና በተክሊል ማግባት ይችላሉ። ድንግል ከሆንሽ ነው። አንተ ስታምን ገና ሕፃን ልጅ ነህ። ስታምን ሕፃን ነህ። ሕፃን ስለሆንክ ችግር የለውም። እኛ ላይ ነው። እኛንን ስርዓት መጠበቅ ያለብን እኛንን። ምክንያቱም በውስጡ ስላለን። እናንተ ዘዴ ያመናችሁ ቀን እንደ ሕፃን ልጅ ናችሁ። ኤኒዌይስ ለዛሬ ይብቃን። ውጡ አሁን ከቤቴ። ደህና ደሩ።